ጽናትና ኪራ በድጋሚ አብረው አድረዋል። ልክ እንደ በፊቱ ዛሬ ላይ በፍቅር አብረው አድረዋል ማለት ነው። ይሄ ደግሞ በጣም ደስ የሚልና ጽናት እንደነበረችው እንደተመለሰችና አሁንም ለኪራ ትልቅ ቦታ እንዳላትና ትልቅ እምነት እንዳላት ነው የሚያሳየው። ይሄ በጣም ደስ ይላል። እንግዲህ ሰኒ በጣም ታሳዝናለች። በእህቷ ምክንያት እየተሰቃየችና የወደፊት ህይወቷም ደግሞ አስጊ ደረጃ ላይ እንዳለችና በቃ የብቸኝነት ኑሮ እያጠቃት ይገኛል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ዛሬ ጽናት ድራማ ክፍል 61ን ይዤ መጥቻለሁ። ቪዲዮን እስከ መጨረሻው በመከታተል አብራችሁ የቆዩ። እንግዲህ በዛሬው ክፍል ሰኒ ተኝታ እንግዲህ ቆይ የኔ ህይወት የኔ ብቸኝነት ህይወት መቼ ነው የሚያልቀው እያለችም ራሷን ስታናግር ነበር። እንግዲህ ሰኒ አጋር እንደሚያስፈልጋት ሆኖ ነገር ግን እህቷ ባሳለፈችው ነገር ሰውን እንደማታምንና ሰው ያስፈልገኛል ብላ አታስብም አሁን ላይ ማለት ነው። ነገር ግን ደግሞ ህይወት ነው እና ሰው ያስፈልጋታል። ግን እንዴት እንደምታደርግ ግራ ገብቷታል። በእህቷ ጉዳይ በጣም ቢዚ ሆናለች። በዛ ላይ ደግሞ የሆነ ሰው እየደወለ ይረብሻታል። በእህቷ ያስፈራራታል። ተኝታ በተደጋጋሚ ስልክ ሲደወልባት ነበር። እሱም ደግሞ የሚደውሉት በእህቷ ሊያስፈራሯት ነው። በቃ የእህቷ የበፊት የባሏ ቤተሰቦች እያስቸገሯትና በእህቷ እያስፈራሯት ይገኛሉ። ይሄን ነገር ደግሞ ለሰው ተናግራ እንኳን መፍትሄ እንዳታገኝ በጣም እያመማትና እያለቀሰች ትገኛለች። ሰኒ ማለት ነው። በገጠማት ነገር በጣም ታሳዝናለች። ሲጀመርም ደግሞ ብቻዋን መኖር የለባትም። ነገር ግን እንደ ሰው ጥንድ ሆና እንዳትኖር ራሱ እህቷ ያሳለፈችውን ነገር ስታስብ ያ ነገር አይምሯ ላይ ስለተቀረጸባት አሁን ላይ ልክ እንደ ሰው ጥንድ ሆና አለመኖር መርጣለች። የብቸኝነትን ህይወት መርጣለች ማለት ነው። ጽናት ስታያት በጣም ግራ ተጋብቷት እየጠየቀቻት ነበር። ቆይ ምን ሆነሽ ነው እንደዚህ የምታለቅሽው? ምን ሆነሽ ነው አለቻት። እሷ ግን ስታለቅስ የነበረው የሆነ ወረቀት ተጽፎ በር ላይ ተጥሎላት፣ እሷ ደግሞ የፍቅር ጥያቄ መስራት ደግሞ ጭራሽ በአካል እምቢ ስላችሁ ጭራሽ ደግሞ በደብዳቤ ጀመራችሁ እያለች እየሳቀች ነበር የከፈተችው። ስትከፍተው ግን ያልጠበቀችው ነገር ነበረ። እህትሽን ማታመጭ ከሆነ እዛው ያለችበት ሀገር ጓደኛ መስለን ገብተን እናጠቃታለን፣ እንገላታለን የሚል ማስፈራራ ነበረ። ከዛም በኋላ እንግዲህ ሰኒ ለሴትየዋ ደውላ ቆይ አንቺ ከኔ ምንድን ነው የምትፈልጊው? እህቴ እኮ አይደለችም ልጅሽን የወሰደችብሽ። ልጅሽን የወሰደው ፈጣሪ ነው። እሱ ባለቀን ወሰደው እንጂ እህቴ ጥያቄ አይደለችም። ስለዚህ ለምንድን ነው እህቴንም እኔንም የምትረብሽ? ለምንድን ነው ማትተይን? እያለ ስትማጸን ነበር። ነገር ግን የሚሰማ ሰው አላገኘችም ነበረ። ጽናት ምን ሆነሽ ነው? የተፈጠረ ነገር አለ ወይ? ምንድን ነው ንገሪኝ እያለች ብጠይቃትም በእህቷ እያሰቃዩትና በእህቷ እያስፈራሯት እንደሆነ ነገረቻት የተፈጠረውን ነገር። ጽናት ደግሞ በጣም አዘነች። ህይወት እኮ ይቀጥላል ሰንዬ፣ የድሮውን እያሰብሽ አንቺ እንደዚህ የአእምሮ እስረኛ መሆን የለብሽም። እህትሽ ደግሞ ምንም አትሆንም። ደግሞም ንገሪያት፣ እንደዚህ እያሉሽ እንደሆነ ንገሪያትና ጥንቃቄ እንድታደርግ ሰው እንዳታምን አለቻት። ሰኒም ደግሞ አይ አሁን እንኳን እህቴ ሰው አታምንም፣ ካሳለፈችው ነገር አንጻር ሰው ማመን አቆማለች። ያው ችግር የለውም እሷ ሰው አታምንም አለቻት። ቢሆንም ግን ንገሪያት አለቻት። ጽናት ልታጽናናት ሞክራለች። ነገር ግን ሰኒ እያሳለፈችው ያለችው ነገር በጣም ከባድና ጭንቀት ላይ ናት። ነገር ግን ከጓደኞቿ ጋር ስታሳልፍ ምንም ነገር ከባድ ነገር እንዳልገጠማትና ችግር እንዳልገጠመው ሰው ፈገግ እያለች ስትኖር ደስተኛ ትመስላለች። ነገር ግን ውስጧ ትልቅ ቁስል አለባት ማለት ነው ሰኒ። እንግዲህ ዛሬ የናሆሚ እናት በበር ላይ ሲያልፉ አይቷቸው ኪራና ናሆሚ ለምነው ወደ እነ ኪራ ቤት እንድትገባ አድርገዋት ነበረ። እዛም ደግሞ ተሰብስበው ቡና እየጠጡ የናሆሚ እናት ፈታ እያደረገቻቸው እያሳቀቻቸው ነበር፣ ቀልድ እያወራች ከዛም ደግሞ እየመከረቻቸውም ነበረ። ከዛም ናሆሚም ደግሞ ልጅ እንዲወልድ እየነገረችው ነበር። ናሆሚም ደግሞ ያው ለጊዜው ባይቸኩልም እወልድልሻለሁ እያለም ሲላት ነበረ። ጽናትም ደግሞ እናቶች እኮ ለእኛ ነው የሚኖሩት፣ ከመሞታቸው በፊት የእኛን ደስታ ማየት ይፈልጋሉ፣ ለዛ ነው አለች። የናሆሚ እናትም አዎ እናንተ ልጆች እኮ እንደ ዘመናዊነት እያያችሁት ነው እንጂ እኛ እኮ የእናንተን ደስታ ነው የምንፈልገው። ቢያንስ እኛ ከዚች ምድር ከመሄዳችን በፊት የእናንተን ልጆች ማሳደግና የእናንተን ደስታ ማየት እንፈልጋለን ብላ አወራቻቸው፣ መከረቻቸው። እነሱም ደግሞ በጣም ደስ አላቸውና የናሆሚ እናት መሄድ ስላለባት በቃ አሁን ደህና ሁኑ፣ ደግሞ የአባቴ ይቆጣኛል፣ እኔ እኮ ጎረቤት ቤት እየሄድኩኝ እኮ ነው በዛ ያስገባችሁ፣ ስለዚህ መሄድ ይኖርብኛል ብላ ተሰነባብታቸው ወጣች ማለት ነው።
ከዛም በኋላ እንግዲህ ምሩን ምን አይነት እድለኛ ነሽ፣ እንደዚህ አይነት እናት ስላገኘሽ እድለኛ ነሽ አሏት። አዎ ብታወቅ እሷ ካለች እኮ ጥርሳችሁን ገጥማችሁ መቀመጥ አትችሉም። በጣም እኮ ቀልደኛ ናት እና በጣም ደስ የምትል እናት ናት አለቻቸው። በስተ መጨረሻም የናሆሜን እናት ሸኝተው ሲመለስ ኪራ ሀኒን ያገኛታል። ሀኒን ሲያገኛት ሰላም ተባብልና እንዴ ሀኒ ምን ሆነሽ ነው የጠፋሽው? እንዴ እዚህነን እንኳን አይባልም እንደልም ማለችው እኮ ብሎ ሲጠይቃት አዎ ጠፋን፣ ትንሽ እኮ እዛ ጉዳይ ገጠመንና ለዛ ነው የጠፋ ነው፣ ግን ደግሞ በጣም ናፍቃችሁኛል ዛሬ መጣሁኝ አለችው። እሺ በቃ ወደ ቤት ግቢ አላት። ደግሞ ባልሽሳ ሲላት ባሎም ደግሞ ሌላ ቦታ እንደሄድና ታሪኩ ረዥም ነው ብለው ትታው ገባች። ከዚያም በኋላ ጽናት ሀኒ ስታየት በጣም ደስ ብሏት ነበረ። ሰላም ከተጠያየቁ በኋላ እናትሽ እንዴት ናት ብላ ስጠይቃት እናቴ ደህና ናት፣ አሁን ላይ ተሽሏታል፣ ኢንፌክሽኑም ለቋታል። ደግሞ አንድ ያልነገርኩሽ ነገር አለ፣ እናቴ እዛ በታመመች ሰዓት የባሌ ቤተሰቦች እኮ መተው ጠየቋት። ይሄ ደግሞ እንደ መልካም አጋጣሚ ነው እናቴ የቆጠረችው። እስከ ዛሬ ታይተው የማያውቁትን የባሌ ቤተሰቦች መተው እናቴን ጠይቀው ባሌ ደግሞ ቤተሰቦቹን ሲያይ እቅፍ አድርጎ እናቱን ሲያለቅስ ነበረ። ብታይ እንዴት እንደሚያሳዝን ለእናቱ ያለው ፍቅር። እስኪ አስቢው እስኪ በእኔ ምክንያት ከሆነ ከቤተሰቦቹ የተለያየው ያ እንደዛ በራሱ መኪና የሚንቀሳቀስ ሰው ለታክሲ ሰልፍ ሲይዝ አስበሽዋል? ስራ በራሱ ቀጥሮ ሰራተኞችን የሚያሰራ ሰውዬ እሱ ስራቶ ሲንከራተት ይሄ ሁሉ በእኔ ምክንያት እንደሆነ ይገባኛል። ነገር ግን አሁን ላይ ብታይ ከእናቱ ጋር ተገናኝቶ ሲያለቅስ ነበርና ብታይ ሁሉም ነገር ለመልካም ነው፣ ሁሉም ነገር ተስተካክሏል አለቻት። ጽናትም ደግሞ ጓደኛዬ ላንቺ ደስ ብሎኛል፣ እንኳንም ደስ አለሽ፣ አንዳንድ አጋጣሚዎች እኮ ለመልካም ናቸው እና ሁኔቱን ነው አለቻት። ሀናም እንግዲህ ባሏ ወደ ውጭ ሀገር ለስራ ጉዳይ እንደሄደና ነገረቻት። ግን በሰላም ነው አይደል አለች ጽናት። አዎ በሰላም ነው፣ ለስራ ነው ሄደው። ደግሞ እኔም ልከተለው አስቤያለሁ። አሁን እንኳን የመጣሁት እቃችንን ለሆነ ሰው ልሰጠው ነው። የቤት ኪራይ ስለደረሰ አሁን ላይ ወሩ ያለቀ ስለሆነ አውጥቼ ለምሰጠው ሰው ሰጥቼ እኔም ደግሞ ሳምንት ድረስ ወደ እሱ ጋር ሊሄድ ነው አለቻት። እንዴ እዛ ይሻላል ብለሽ ነው አለቻት ጽናት። አዎ ጽናት ይሻላል፣ ምክንያቱም ቤተሰቦቹ አሁን ላይ የጫጉላ ሽርሽር አዘጋጅተውናል ወደዛ፣ ስለዚህ አሁን ወደዛ ልሄድ ወስኛለሁ አለቻት። በይ እንግዲህ እንደዛ ከሆነ ፍላጎትሽ ችግር የለውም፣ ዋናው ነገር ያንቺ ደስታ ነው፣ ብቻ ሳትሰናበችን እንዳትሄጂ አለቻት። አይ እኔ እኮ አሁን እቃዬን ለአንድ ጎጆ ወጪዎች አሉ ለእነሱ ልስጣቸው ብዬ ነው እንጂ አሁን እኔ ሳምንት አለ፣ ከሳምንት በኋላ ነው ወደዛ የምሄደው አለቻት። እሺ በይ የሽኝት ፕሮግራም ይኖረናል ማለት ነው አለቻት። አዎ ይኖረናል፣ ችግር የለውም መጥቻችኋለሁኝ፣ አሁን ግን መሄድ ይኖርብኛል ብላ ተለያየቻት። ከዛም በኋላ እንግዲህ ኪራና ጽናት ደግሞ ዛሬ አብረው አድረዋል ማለት ነው። በጣም ደስ ይላል። ጽናት ዝግጁ ስላልነበረች ቆይ ትንሽ እንቆይ እያለችው ነበርና እሱም ደግሞ ከፍቃዷ ስላልወጣ ፍላጎቷን ስለሚያከብርላት ፈተናውን አልፈሃል፣ በቃ ዛሬም ሊሆን ይችላል፣ ዛሬም አብረን ማደር እንችላለን ብለው ጽናትና ኪራ አብረው አድረው ደስ የሚል ፍቅር አሳልፈዋል። ይሄ ደግሞ በጣም ደስ ይላል። ምክንያቱም ጽናት በድጋሚ ኪራን ስላመነችውና በድጋሚ ልቧን ስለከፈተችለት በጣም ደስ ብሎት ነበረ። ኪራ ዛሬ በዓለም ላይ ያለው ደስተኛ እሱ እንደሆነ ተረድቶ በጣም ደስ ብሎት ነበረ እና በድጋሚ ጽናትና ኪራ ዛሬ አብረው አደሩ ማለት ነው። ከዛም በኋላ ኪራ እንዴት አደርሽ? አዳር እንዴት ነበር አላት። በጣም ደስ ይል ነበር፣ ደስ የሚል አዳር ነው ብላ ነገረችው። ከዛም በኋላ እኔ እኮ አሁንም ፍርሃትሽ አልለቀቀሽም እንዴ? መቼ ነው ፍርሃትሽ የሚለቀሽ? እያለም ሲላት ነበር። አለለቆኛል፣ አሁን ካሁን በኋላ አልፈራም እያለችም ተሽኮርመማ ትታው ትሄዳለች። ከዛም በኋላ እንግዲህ ኪራ ሂዶ ለናሆሜ የተፈጠረውን ነገር ነገረው። ከጽናት ጋር አብሮ እንዳደረ ነገረው። ናሆሜ ደግሞ እና ታዲያ ብርቅ ነው እንዲ ከዚህ በፊት ስታድሮ የለ እንዴ አለች። እንደዛ ብሎ ሲለው ኪራም ደግሞ ተው እንጂ እንደ ሁሉም እኮ አብሮ ማደር አይደለም፣ አሁን እኮ ሌላ ነገር ተፈጠረ ነው የሚልህ አለው። ናሆሚም ኧረ ተው አትለኝም አለው። አዎ እውነቴን ነው፣ ዛሬ አብረን ያደር ነው፣ ሁሉም ነገር እንደ አዲስ ተፈጥሯል፣ ደግሞ በጣም ደስ ብሎኛል። ጽናት በድጋሚ ልቧን ስለሰጠችኝና ለእኔ እምነት ስላላት በጣም ደስ ብሎኛል ብታይ ጓደኛዬ አለው። እንኳን ደስ ያለህ አለውና ከዛም በኋላ ናሆሚ ቀልደኛ ስለሆነ ብር አምባር ሰበረለት
ብር አምባር ሰበረችለት እያለም ሲዘፍን ነበር። ከዛም በኋላ ኪራ ይሽኮረመማል። በተፈጠረው ነገር በጣም ደስ ብሎታል። በአለም ላይ ያለው ደስተኛ እሱ ብቻ እስከሚመስለው ድረስ በጣም ደስ ብሎት ነበረ። እንግዲህ ምሩና ናሆሚ በፍቅር ስክር ብለዋል። ምሩ ግን የሆነ የሚያስጨንቃት ነገር አለ። የናሆሚ ቤተሰቦች የልብ ህመምተኛ እንደሆነ ስላልሰሙ ያን ነገር ቢሰሙ ምን ሊያደርጉኝ ነው እያለችም ስትጨናነቅ ነበረ። ነገር ግን ከናሆሚ ጋር ያላት ፍቅር በጣም ደስተኛ ነበረች። ናሆሚም ደግሞ ምሩን በጣም ያፈቅራታል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ እንግዲህ ጽናት ድራማ ክፍል 61 ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ለዛሬ በዚህ ተለያዩዋችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ነባር ቤተሰቦቼ ላይክ ያደረጋችሁ አስተታችሁን ኮሜንት መስጫው ላይ ጻፉልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።